ናርዶስ በስሜ ማለት ደራደር እሺ ሰላም ተሳስተሽ አወራለሁ ብትይ ማለት ነው ዛሬ እንደዚህ ፊትሽን አቀላልቼ ነው የተውኩሽ ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ እሺ በይ ተሳስተሽ ስለኔ አወራለሁ ብትይ ከአባቴ ስጋ ይነጥለኝ ወንፊት ነው ማድረግሽ አሁን ሰላፈልጊልኝ በእናትሽ አንቺ ዝም በይ አንቺ ግለም ምን ያለ ልብ ነው ቂማስሎ የኖረ ካራጁ ለዋለው እረመት የቸረ ታገኝሽ ታረግና ቀር ምንድነው እስቲ አውሪኛ ካውሪ ላይ ሰንዝርብኝ እኔ እኮ እንደሰነዝርብኝ ነው የምፈልገው በቃ ለምንድነው ማሰነዝሪው ስታወሪስ መልሰስሰጪ ምንም አሰነዝርም እንደዚህ ነው እንዴ ረቺ እስቲ ዝም በቃ ይሄንስ ሰብርሽን በእናትሽ እኔ ላንቺ ክፉ ሆኜ አላውቅም አንቺ ምንድን ያረግሽ ማረግሞን ነው ግን ማን የረገመን እስኪ ንገሩን ማን ነው ኢትዮጵያኖችን የረገማቸው ማን ነው እርስ በርስ ተገዳደሉ እርስ በርስ ተጎዳዱ እርስ በርስ ተቆሻሹ ብሎ ማረግሞን ነው ኢትዮጵያኖችን እኔ ማርያምን ግራ እየገባኝ ነው 4000 ሰው ምናምን በሞላበት ሰው ስታረዳየን ትናንትና እቺ ሕፃን ልጅ ስትረገጥ ስትደበደብ ስትንቋሸሽ አየን ማረግሞን ነው ግን እርስ በርስ የምንገዳደለው ሰው እጅ ለእጅ ተያይዞ ሰርቶ ያልፍለታል እኛ ግን እንገዳደላለን የምሬን ነው እኛስ ነገ እንዴት ነው የምንሆነው እኛንስ ማን ነው የሚገለው እኛስ ማንን እንገላለን ነገ የምሬን ነው ማን የረገመን ማን ነው እርስ በርስ ተጨቃከኑ አጥያት ውስጥ ግቡ ብሎ የረገመን ማን ነው የሰው ልጅ እንደ አንዷ ትደፈራለች አንዷ ትሞታለች አንዷ ትወረወራለች አንዷ ትሰደባለች አንዷ ትቋሸሻለች ለሴት ፍትህን ጠይቅ ወይስ ለወንድ የሚገደለው ፍትህን ሰው የሰውን ፍየል ሲገድል አይታችሁ ታውቃላችሁ አታውቁ በጣም ይጠረቅቃል ሰውን ለመግደል ግን አሁን በጣም ቀላል ሆኗል ለዚያውም በማይረባ ነገር ወታቸዋል ፌስቡክ ላይ ተለቁ እየሳቁ እየተሳለቁ እንዲህ እግሩን ረግጠውት ያርዱታል ሰውየው እያለ ይጨዋል ሌላኛው ደግሞ ልክ እንዲሁ በሴትና በሴት ተጣልተው ምናምን ሲሉ አየሁኝ ሐቂቃውን አላህ አለም አላህ ይወቀው በዛ የተገዳደሉ ሰዎችን ሰማኝ አየሁ በጣም ያሳዝናል ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ደም በጣም የሚረክስበት ጊዜ ይመጣል ብለው ተናግረዋል የሰው ልጅ ደም በጣም የሚረክስበት ዘመን ይመጣል ብለዋል ይህ ዘመን ነው እንዳጠቃላይ አንድን ሰው የገደለ ሰው ከአላህ ዘንድ ኃጢአቱ ያሉትን ሰው እንደገደለ ያክል ነው የሰው ልጅ በጣም የተከበረ ፍጡር ነው አላህ ሱብሓነሁ ወተዓላ አክብሮ ነው የፈጠረው ወለቀድ ከረምና በኒ አደም ይላል እርግጥም የአደም ልጆች አክብሬያቸዋለሁ ብሏል አላህ በኔ ልብ ነው ያላችሁት በእግዚአብሔር ምን አይነት ልብ ነው ያላችሁት በጌታ በኢየሱስ ምን አይነት ህዝብ ናችሁ ወይኔ በኢየሱስ እኔ ተንቀጠቀጥኩኝ ይሄንን ቪዲዮአችሁ መቆም ነው ያቃተኝ ምን አይነት ፍጡር ናችሁ ከሰው ነው የተፈጠራችሁ በሰው ሀገር እናቱን ሊረዳ ባህር አቋርጦ የመጣልን አንገቱን የምትቆርጡት ሆናችሁ ምን ባረጋችሁ ነው በእግዚአብሔር በመስገታሪት ምን አረጋችሁ ወይኔ ብስማች ወይኔ ኢትዮጵያዊነቴ የተረገመ ይሁን ኢትዮጵያዊ ሆኜ የተፈጠርኩ ቀን የተረገመ ይሁን ወይኔ ለእናቴ አንድ ነኝ እያለ ገደሉት ቆረጡት ለብስማም ለመንፈስ ቅዱስ አዶን ምን ጉድ ናችሁ ኧረ በስመአብ ምን አይነት ጭካኔ ነው በሰው ሀገር በዚህ ልክ ኧረ በኢየሱስ እውነት እግዚአብሔር ይፍረድባችሁ ምክንያቱም ብዙ ነፍስ ነው የጠፋው ያኔ በዛ ጊዜ ኦኬ ይሄ ነው አይዲ አካውንት ማለት ካቢኔ የሚል ይሄ ነው መጀመሪያ ሐሳቡ ከዚህ የተነሳው እንግዲህ በየአመቱ የተነሳው በቃ ጨልዬ በቃ ላይክ እንዴት ነው ከላይ ብራስ ወጥቼ እንደገና ሻይ ቡና ጠጥም ሻይ ጠጥቼ ምናምን ብዬ ነው ተመለስኩት ድንገት ያለው በመቀመጫቸው በርበሬ እየጨመሩ ፈጣሪ ሆይ ድረስ ምን አይነት ጭካኔ ነው ከየት የመጣ ጭካኔ ነው እንደዚህ ኧረ ምን እሱ ብቻ ወንዱን አስጎንብሶ ሴቷ የሆነ ትልቅ ዱላ ይዛ አምጥታ በመቀመጫው እንደዚህ ሁላ አድርጎ አሰቃይቶ ነው የገባው ሴቷ እንትን አስገብተው መታጠቢያ ቤት ውስጥ አስገብታ ወንዱ ነው
የት ሀገር ነው ይሄ? ሳውዲ ምድር ላይ ተቀምጠው ነው የሚያደርጉት። ሳውዲ በረሃ ላይ በመለከት ሰው የለም። እሺ እንዴ ለሳውዲ ማን ያያቸዋል? ለኤምባሲ ይህንን ያየ ሰው ለኤምባሲ አመልክቶ ኤምባሲው ለሳውዲ ፖሊስ አመልክቶ እዛ ቦታ መታፈስ አይችሉም? የታውቃችሁ አሁን እንደዚህ ሰዎች ማለት ነው በረሃው ቦታ ይሄ እንትን የለውም። ሹርጣ ራሱ ይፈራል አሉ እኮ እዛ አይገባም አሉ። እኔ እንደሰማሁት ከሆነ ፖሊስ ራሱ እዛ አካባቢ አይገባም። ይሄ በቃ እልም ያለ ይሄ እንትን ጨለማ ይሄ እንትን የለ እዚህ በረሃ ይልሽ መፍትሄው ኢዝሊ መያዝ የሚችሉት የገዳዮቹ ቤተሰቦችን እስር ቤት መክተት። አገር ቤት አሉ አይደለ? አያዙም ክያ እንደዛ አያዙ። ለምን ማንም ሰው በእናቱ አይጨክንም። እናቱን ማሰር ነው ባይተው እስና ጆክ እናቱን ማሰር እናቱ አንተ ወንድሙን በስማም እንደዚህ ቆሞ እየቆረጠ ይሄው አገር ቤት ላለው እናቱ ያስባል እንዴ? ምን ሆነ ነው? አያስብም። የሰው ልጅ በጭካኔ እንደ ዶሮ የሚያርድ ሰው ለቤተሰቡ አያስብም፣ አያዝንም። እንዴ ወንድሙን እኮ ነው መብቴው በቃ የሰው ሳውዲ አረቢያ መንግስት እንዴትም ብሎ ይሄ እነዚህ ልጆች አንድ አረብ እንኳን ቢያገኙ እንደዛው እንደሚያርዱበት አስበው ለምን ከላይ ድሮን አይለቅባቸውም? የፈለገ ነገር ድምጥ ማጣቸውን ማጥፋት ነው በቃ። ባህሩ ላይ እሳት ለምን ድሮን አይለቅቅም? እንደዛ እንጂ እዚህ ሀገር ያለው ቤተሰብ ይያዝ ካልክ መከራው እንደውም ለቤተሰብ ነው። ምክንያቱም አንተ እንደዚህ አንድ ነፍሱ ወፍራም ነው ይላል እንደዚህ እያረደ ልጁ አልሞት ስለው ይሄ ማን ወፍራም ነፍስን ያለው ይላል። ይሄ ሰው ነው ለእናቱ ሰው የለም የሚያስቆመው የሰው ልጅ ይስቃሉ። በሄድበት እያሉ አንድ ሰው ላይ ዝም 4-5 ሆኖ ገስት ላይ 2000 ሰው ይቀመጣል። እንደዚህ 6 ሰው ገስቱ ላይ ይቀመጣል። ዋው ሄድበት ኪንግ እንትና ኪንግ ሄድበት ገልብታ አልሞት ነፍሱ ወፍራም ነው አይሞትም ስለ አንዱ ምን እንዳለ ታውቃለህ? እንደዚህ ነበር ሲቆርጥ የነበረው። አዙርና በዚህኛው ቁረጠው ይቆረጣል ወይ ደግሞ እንደዚህ ምታያለው እንዴት እንደሚደረግ ያብራራል። በዶማ ኢቭን በግ እንኳን በዶማ አትረዱ ነፍሷን አታሰቃዩ በሚልበት እውነት የምኖረው አዲስ አበባ ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን የደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለአንቺ? ያው ከ3ቱ አንዷ ጓደኛዬ ነበረች። እንደዚህ የሚያስመታጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ የነበሩ? አንድ ቀን ነው። አዎ ኦኬ። እሺ አፋኒ ኦሮሞቲንሌ ወንድ ኩን የሰጠ ከሚታለ ከሚያከስረገ ሚገባብሲው መተከናፊም ባይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩምሳ ተቆጥ በራታኒ ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭተው ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዲል ነው። እሱ እንደዛ አይደለችም። ከራሷ ስሙንም የራሷ ቤት ላይ አልጋዋ ላይ ተኝታ በተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን ነው የቀረጸሽ? ቀራጯም አንዷ ናት፣ ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዶስና ሀኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞች ውስጥ እንዲህ ብለሽኛል አሉ ባሉሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም እና ቤት ድረስ መጥቶ ማን ነው የበር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ።
ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ ሚዲያ ላይ ኦብሴ እንዴት አገኘች? ሚዲያ ላይ እንዲፖሰት ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮን ግን ለምን ፈለጉ መቅረጹ ነው? ያው እኔ ያው መተናታል ሲሉ ቪዲዮ ካሌላችሁ ደግሞ አልመቱኝም ስለምን ማስረጃ ይሆንናል ብለው ነው ቪዲዮን እነሱ የቀረጹት። በይዜ ኢጆሌን ኢሌዳ ኢመኒ ልጆቹ ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦብሴ